የለስላሳ ታሪክ ግንቦት 8 በጎርጎሮሲያኑ 1886 አሜሪካዊው ፋርማሲስት ጆን ፔምበርተን በቤቱ ጓሮ የተቀመጠውን አንድ አይነት ለስላሳ መጠጥ ይዞ በወቅቱ በአትላንታ ትልቁ ፋርማሲ በነበረው ያዕቆብ ፋርማሲ ገብቶ መሸጥ ከጀመረ ወዲህ በእርግጥም ዓለም ተለውጣለች። የአሜሪካ ካፒታሊዝም ለዓለም ካበረከታቸው ምርቶች ሁሉ ግንባር ቀደሙና ዓለምም በበጎ ከተቀበለቻቸው አሜሪካዊ ተጽዕኖዎች አንዱ ለመሆኑ ብዙዎች ይስማሙበታል። ዶክተር ፔምበርተን ፍሬንች ዋይን ኮላ ያለውን ይህንን ጋዝ አልባ ወይም ነን ካርቦኔትድ የሆነውን ለስላሳ መጠጥ ያንኑ ዕለት ብቻ 9 ብርጭቆ ለመሸጥ በቃ። አንዱን በ5 ሳንቲም ሂሳብ። ዛሬ ይህ ለስላሳ መጠጥ ከአነስተኛ መሻሻሎች በቀር ኮካ-ኮላ የተሰኘውን ስሙን ተጎናጽፎ በቀን ከ1 ቢሊዮን በላይ የሚሸጥ ዝነኛ ለስላሳ መጠጥ ለመሆን በቅቷል። የኮካ-ኮላ ፈጣሪ ዶክተር ፔምበርተን ይህ የጀመረው አዲስ ንግድ ያን ያህል ተስፋ ሰጪ ሆኖ አላገኘውም። ለምሳሌ ያህል በመጀመሪያው ዓመት ብቻ $50 ያህል ማትረፍ ቢችልም ለማስታወቂያና ለተለያዩ ወጪዎች $78 ስላወጣ ትርፉ ኪሳራ ብቻ ሆነ። በዚህ ላይ ደግሞ ጤናው እየተዳከመ ብድር ባናት ባናቱ እየተቆለለበት ሲመጣ በአዲሱ ንግድ ላይ ያለው ተስፋ ተመናመነ። እናም ቀስ በቀስ የንግዱን ድርሻ ለተለያዩ ሰዎች መሸጡን ተያያዘው። በዚህ መልኩ የኮካን ለጋ ቢዝነስ ከተቀላቀሉት ሰዎች መካከል ግን ካንድለር የኮካን ተስፋ ሰጪነት የተረዳው ገና ቀድሞውኑ ነበር። እናም ከተለያዩ የኮካ ባለድርሻዎች በተለያዩ ጊዜያት የኮካ ንግድ ላይ ያላቸውን ድርሻ ይገዛ ጀመር። ኮካ ከተፈጠረ ከ2 ዓመት በኋላ በጎርጎሮሲያኑ 1888 ላይ ደግሞ የንግዱ ተስፋ የጨለመበት ዶክተር ፔምበርተን የቀረውን ድርሻውንና የኮካን ፎርሙላ ወይም የቅመም ቀመር ለካንድለር በ$1750 ሸጠው። ዶክተር ፔምበርተን በዚያኑ ዓመት አረፈ። የንግዱ ጉዳይ የገባው ካንድለር በአጠቃላይ $2300 አውጥቶ በጎርጎሮሲያኑ 1891 አጠቃላዩን የኮካን ንግድ በእጁ አስገባ። ከዚህ በኋላ ነው እንግዲህ ኮካ በኋለኛው ዘመኑ የዓለም አቀፋዊ ባህል ቁንጮ ወዳደረገው ዝነኝነቱ የተመነደገው። በካንድለር የማስታወቂያና ብልህ የማሻሻጥ ጥበብ የኮካ ሽያጭ ተተኮሰ። ካንድለር የፋርማሲ ሥራውን እርግፍ አድርጎ ትቶ መላ ሕይወቱን ለኮካ ሰጠ። ኮካ ከተፈጠረ ከ6 ዓመታት በኋላ ካንድለር አትላንታ ጆርጂያ የሚገኘውን የኮካ-ኮላ ካምፓኒ ሲያቋቁም መነሻ ካፒታሉ $100,000 ደርሷል። ዛሬ ላይ ይህ በዓለም ትልቁ የለስላሳ መጠጥ ኩባንያ በአክሲዮን ገበያ ላይ ያለው ዋጋ $42 ቢሊዮን ያክላል። ካንድለር ኮካን ለማስተዋወቅ ከጋዜጣና ከቢልቦርድ ማስታወቂያ አንስቶ ነፃ የኮካ ኩፖን እስከ ማደል በርካታ የማስታወቂያ ስልቶችን ተጠቅሟል። ልፋቱም በከንቱ አልባከነም። ኮካ-ኮላ ከአትላንታ ጆርጂያ ወጥቶ መጀመሪያ በተለያዩ የአሜሪካ ግዛቶች ቀጥሎም ዓለምን ለማጥለቅለቅ በቃ። በአሁኑ ወቅት ኩባንያው በ200 ሀገራት 400 ያህል የኮካ-ኮላ አይነቶች የሚሸጥ ሲሆን ከገቢው 70 በመቶ ያህሉንም ከአሜሪካ ውጭ የሚሰበስብ ዓለም አቀፋዊ ኩባንያ ነው። የኮካ-ኮላ ኩባንያ በጎርጎሮሲያኑ ከ1889 ጀምሮ ምርቱን ለማዳረስ ፍራንቻይዝድ የተሰኘ የስርጭት ስልት መጠቀም ጀመረ። ይህም ኩባንያው የኮካንና የሌሎችን ኩባንያዎች ምርት የሆነውን ለስላሳ መጠጦችን ቅመም ወይም ሳይረፕ ብቻ በማምረት በየሀገሩ ለሚገኙ አሽገው ለሚሸጡ ድርጅቶች መሸጥን ያካትታል። ድርጅቶቹም ከኩባንያው ያገኙትን ቅመም ተጠቅመው የተቀረውን የምርት ሂደት አከናውነው ለስላሳ መጠጦቹን ይሸጣሉ። የኮካ-ኮላ ቅመም ወይም ሳይረፕ ሲነሳ ሁሌም ቢሆን አብሮ የሚጠቀሰው መርቸንዳይዝ 7X በሚል ስም የሚታወቀው ዝነኛው የኮካ-ኮላ የንግድ ምስጢር ነው። የኮካ-ኮላ ፎርሙላ ወይም የቅመሙ ቀመር ኮካ-ኮላ የሚጠቀምባቸው ቅመማ ቅመሞችና ንጥረ ነገሮች ስኳር፣ የኮካ ቅጠል፣ የኮካ ዛፍ ፍሬ፣ የተለያዩ ማጣፈጫዎችን ያካትታል። በግልጽ የሚታወቁ ቢሆኑም የቅመሙ ቀመር ወይም ፎርሙላው ግን የኩባንያው ጥብቅ የንግድ ምስጢር ነው።
የኮካ ኮላ ፎርሙላ የመጀመሪያ ቅጂ አትላንታ ጆርጂያ ውስጥ በሚገኝ አንድ ባንክ ጥብቅ ካዝና ውስጥ የሚገኝ ሲሆን በኩባንያ ውስጥ ፎርሙላውን የሚያውቁት ጥቂት ሰዎች ብቻ እንደሆኑና እነሱም የሚያውቁትን ያለማሳወቅ ስምምነት ከኩባንያው ጋር እንደተዋዋሉ ይነገራል። አንዳንዶች እንደሚሉት ከሆነ ደግሞ እነኚሁ ሚስጥሩን የሚያውቁ ጥቂት ሰዎች አንድ ላይ እንዳይጓዙ ሁሉ ይደረጋል። በዚህ ሚስጥራዊ የኮካ ፎርሙላ ሳቢያ ኮካ ኮላ ህንድ ውስጥ በጎርጎሮሲያኑ እስከ 1991 ድረስ አይሸጥም ነበር። ምክንያቱም የህንድ ሕግ የንግድ ሚስጥርን መደበቅን ስለማይፈቅድ ነበር። በዚህ ሳቢያ ህንድ ለረጅም ዓመታት የራሷን የተለያዩ ኮላዎች ስትጎነጭ ብትከርምም ኮካ ኮላን ግን በጎርጎሮሲያኑ እስከ 1991 ድረስ ፈጽሞ አላጣጣመችውም ነበር። አንድ ህንዳዊ ጸሐፊ ከኮካ ኮላ በኋላ ከዘመናዊ ሕይወት ውስጥ ኮካን ማውጣት ፈጽሞ አይቻልም ይላል። አንድን ኮላ በሌላ ኮላ መለወጥ ትችል ይሆናል እንጂ። የዶክተር ፔምበርተን ፈጠራ ኮካ ኮላ ለመጀመሪያ ጊዜ ፋርማሲ ውስጥ የመሸጡ ሚስጥር ምን ይሆን? በወቅቱ ኮካ ኮላ ለጤና ጠቃሚ እንደሆነ መድኃኒት ስለሚታይ ነበር። እናም ደግሞ እጅግ አነቃቂ ኮካ ኮላ ከሚጠቀምባቸው ንጥረ ነገሮች አንዱ የሆነው የኮካ ቅጠል ውስጥ ኮኬን፣ የኮላው ፍሬ ደግሞ ካፌን ወይም ቡና ውስጥ የሚገኝ አነቃቂ ንጥር በመያዙ ሳቢያ ጥንታዊ ኮካ ኮላ እጅጉን አነቃቂ ነበር። ለምሳሌ ያህል በጎርጎሮሲያኑ 1903 በፊት ለአንድ የኮካ ደንበኛ በሚቀርበው ኮካ ኮላ ውስጥ 60 ሚሊ ግራም ኮኬን ይገኝ ነበር። ይህ ደግሞ ትንሽ የሚባል መጠን አይደለም። እናም ሁኔታው ተቃውሞን ቀሰቀሰ። በጎርጎሮሲያኑ ከ1903 ጀምሮ በኮካ ቅጠል ውስጥ ያለውን ኮኬን አጣርቶ አውጥቶ ኮኬን አልባውን የኮካ ቅጠል ለመጠጡ የጣዕም ቃና ያህል ብቻ ነው የሚጠቀመው። አንዳንዶች ግን አሁንም ድረስ ሙሉ በሙሉ ኮኬኑን በሞለኪውል ደረጃ ማስወገድ አይቻልም ሲሉ ይተቻሉ። የኮካ ኮላ ኩባንያ አተካራው ሰልችቶት ነው መሰል አሁን በዚህ ጉዳይ ላይ አስተያየት መስጠቱን እርግፍ አድርጎ ትቶታል። ካፌኑ ግን አሁንም አለ። ካፌን እንደሌለባቸው በግልጽ ከሚጽፍባቸው ብራንዶች በስተቀር። እናም ፈተና ደርሶ እንቅልፍን ባለበት ለመግታት የሚሹ አንዳንድ ተማሪዎች ከዋነኛው ባለ ካፌን ከቡና ጋር እየቀየጡት የፈተናን ዋዜማ ነቅተው ዘብ ቆመው ያሳልፉታል። ኮካ ኮላ እንዲህም እንዲያም እያለ ከሌሎች ተቀናቃኝ ለስላሳ መጠጦች ኮላዎች ጋር እየተፋለመ ገበያውን እየመራ ተጽዕኖውን እያሰፋ ዘለቀ። ለዚህ ያበቃው የኮካ ኮላ ካምፓኒ መስራች ካንድለር ግን ከኮካ ኮላ ጋር ከዚህ በላይ መቆየት የፈለገ አይመስልም። እናም በጎርጎሮሲያኑ 1919 ላይ የኮካ ኮላ ኩባንያን በ25 ሚሊዮን ዶላር ሸጠው። ከዚህ በኋላ የቀጠሉት ዓመታት ኮካ ኮላ ዓለም አቀፋዊ የሽያጭ ድንበሩን ይበልጥ የዘረጋበትና እንደነ ፔፕሲ ካሉ ተቀናቃኝ ለስላሳ መጠጦች ጋር የሽያጭ የበላይነትን ላለማስነጠቅ የሞት ሽረት ፍልሚያ የገጠመበት ነበር። በጎርጎሮሲያኑ በ1893 የኖርዝ ካሮላይናው ፋርማሲስት ካሌብ ብራድሃም የቀመመው ለስላሳ መጠጥ ፔፕሲ ኮላ ቀስ በቀስ የኮካ ጦርነቱን የበላይነት እየተቀናጀ መጣ። የሁለተኛው የዓለም ጦርነት ማብቂያ ግድም የኮካ ዓለም አቀፋዊ የለስላሳ መጠጥ ሽያጭ ድርሻ 52 በመቶ የነበረ ሲሆን በተለይም በፔፕሲ የከፋ ፉክክር ሳቢያ በጎርጎሮሲያኑ 1983 የሽያጭ ድርሻው ከ24 በመቶ በታች ወረደ። ከዚህም በተጨማሪ በተለይም በአሜሪካ በሱፐርማርኬቶች ውስጥ ፔፕሲ ከኮካ የላቀ የሽያጭ ድርሻ ያዘ። ሁለቱ ተቀናቃኞችም ፉክክራቸውን አጧጧፉት። የሁለቱ ታላላቅ ኩባንያዎች ፉክክር የወለደውና በጎርጎሮሲያኑ 1985 ላይ የፈነዳው ክስተት የንግድ ሽኩቻ ባሻገር ስለ ሸማቹ ሕዝብ ከሁሉም በላይ ደግሞ ስለዚህ ሰው ስለምንለው ፍጡር ስነ ልቦናዊ መዋቅር አንዳንድ አስገራሚ ባህሪ ወለል አድርጎ ያሳየ በመሆኑ መቼም የሚዘነጋ አይሆንም። ኮካና ፔፕሲ ለንግድ ድርሻ የበላይነት ለረጅም ዓመታት የተሻኮቱ ቢሆንም ይህ አዲሱ
የፉክክር ስልት ብቅ ያለው ግን በጎርጎሮሲያኑ 1975 ላይ ነበር። በዚህ ዓመት ፔፕሲዎች በጣዕም የበላይነት ማን እንደሚልቅ ይለይልን በሚል በየቦታው ፔፕሲ ቻሌንጅ ያሏቸውን የመቅመሻ ማዕከላት አቋቋሙ። እነኚሁ በተለያዩ የአሜሪካ ከተሞች የተቋቋሙት የመቅመሻ ማዕከላት ለአላፊ አግዳሚው የለስላሳ መጠጥ አፍቃሪ ሁለት የተሸፈኑ የለስላሳ መጠጥ ናሙናዎችን ያቀርባሉ። አንዱ የኮካ ሌላኛው የፔፕሲ። ቀማሹ ሁለቱንም አጣጥሞ ሲያበቃ የተሻለውን ጣዕም የትኛው እንደሆነ ይጠቁማል። ፔፕሲዎች በዚህ መንገድ ባሰባሰብነው መረጃ መሰረት በተለያዩ የአሜሪካ ከተሞች ውጤቱ የተለያየ ቢሆንም በአሜሪካ ግን ፔፕሲ ከኮካ በ12 በመቶ የላቀ የጣዕም ተመራጭነት እንዳለው አረጋገጥን አሉ። ኮካ ፈጽሞ ሳይንሳዊ ባልሆነ መንገድ የተሰባሰበ መረጃ ሲል አጣጣለው። ምጸቱ ግን ኮካ ራሱ ይህንኑ አይነት ጥናት አካሂዶ ተመሳሳይ ውጤት ማግኘቱ ላይ ነው። ኮካዎች ለካስ ውስጥ ውስጡን ተበልጠናልና። በዚህ ላይ ደግሞ ምንም እንኳን ኮካ በዓመት ከፔፕሲ በ100 ሚሊዮን ዶላር የላቀ የማስታወቂያ ወጪ ቢከሰክስም የሽያጭ ድርሻው ግን እያሽቆለቆለ መምጣቱን አላቆመም። እናም ታዲያ ምን በጀ? ኮካ የሽያጭ የበላይነቱን ላለማስነጠቅ አንዳች የተለየ ስልት መጠቀሙ እንደማይቀር ፔፕሲዎች ቢጠራጠሩትም ያንን አንድ ክፍለ ዘመን ሊደፍን ምንም ያህል ያልቀረውንና በዓለም እጅግ ዝነኛና ትርፋማ የሆነውን የኮካ ቅመም ሊለውጡት ይደፍራሉ ብሎ የጠረጠረ ግን አልነበረም። የሆነው ግን ይሄ ነው። የኮካ ኮላ ኩባንያ ዋና ሥራ አስኪያጅ የሆኑት ሮቤርቶ ጎዜታ በጎርጎሮሲያኑ በ1984 ማብቂያ ወይም በ1985 መጀመሪያ ግድም የኩባንያውን የበላይ ኃላፊዎች ሰብስበው ፕሮጀክት ካንሳስ ያሉትን የኮካ የላቀ ጣዕም እንዲኖረው የሚያስችል የኮካ ኮላን የቅመም ቀመር የማሻሻል ሚስጥራዊ እቅዳቸውን ይፋ አደረጉ። ለነገሩ ጎዜታ ለዓመታት ከ4 ዓመታት በፊት የኩባንያው ሥራ አስኪያጅ ሆነው ሲሾሙም ብለውት ነበር። የኩባንያውን የንግድ ሥራ በተመለከተ የተቀደሰ የማይነካ ብለን የምንተወው ነገር የለም፣ የለስላሳ መጠጦቹን ቅመም እንኳን ቢሆን። እናም የኮካ ኮላ ቀማሚዎች ወይም ኬሚስቶች ምስጢራዊውን የኮካ ፎርሙላ ወይም መርቸንዳይዝ 7X እንዲያሻሽሉ ታዘዙ። ከዚሁ ጋር ተያይዞም ኩባንያው እስከዚያን ጊዜ ድረስ የሚጠቀመውን የተለመደውን ስኳር በመተው የለስላሳ መጠጡን ለረጅም ጊዜ ሳይበላሽ እንዲቆይ የሚያስችለውን አማራጭ ማጣፈጫ ለመጠቀም ወሰነ። የኮካ ቀማሚዎች የተለያዩ የኮካ ቃናዎችን እየቀመሙ ለሚስጥራዊ ሙከራ ለተመደቡላቸው ሰዎች በመቅመስ የቅመማቸውን ብቃት ይፈትሹ ጀመር። አብዛኞቹ ቃናዎች ይሄ ነው የሚባል የተለየ ተመራጭነት ሳይኖራቸው ቀረ። አንደኛው ቃና ግን ተስፋ ሰጪ ሆኖ ተገኘ። የለስላሳ መጠጡ አይነት ሳይነገራቸው የተለመደውን ኮካ፣ ፔፕሲና ይህንኑ አዲስ ቃና የቀመሱት ሰዎች አዲሱን ቃና ከፔፕሲ በ8 በመቶ ከተለመደው ኮካ ደግሞ በ20 በመቶ ያህል ተመራጭ አደረጉት። እነኚሁ በጣዕም ሙከራ ላይ የተሳተፉ ሰዎች ኮካ ኮላ የቀድሞ የቅመም ቀመርን ትቶ አዲስ ቃና ቢጠቀም ኮካን ይጠጡ እንደሆን ሲጠየቁ የአብዛኞቹ መልስ አዎንታዊ ሆነ። ከሙከራው ተሳታፊዎች ውስጥ እጅግ አነስተኛ ወይም 11 በመቶ ያህል የሚሆኑት ከነዚህም ውስጥ አንዳንዶቹ አዲሱን ቃና የመረጡ ናቸው። ግን ኮካ ጣዕሙን ለመለወጥ መታሰቡ በራሱ እጅጉን አስቆጣቸው። ኮካ የሚለወጥ የሚሻሻል ነገር ነው ወይ በማለት ተቃውሟቸውን አሰሙ። የተቃውሟቸው ወረርሽኝም ጭራሹኑ ወደ ሌሎች የሙከራ ተሳታፊዎች ተዛመተ። የኩባንያው የሽያጭ ክፍል አባላት ግን የአዲሱን ቃና ተመራጭነት ሰፋ ባለ የለስላሳ መጠጥ አፍቃሪ ሕዝብ ላይ ለመገምገም አዲሱን ኮካ ይዘው ወደ አደባባይ ወጡ። ብዙዎች አዲሱን ኮካ ከፔፕሲም ሆነ ከቀደመው ኮካ ይልቅ ይወዱታል። ኮካ ኮላ ጣዕሙን ለውጦ በዚህ በተሻሻለው ቃና ቢመጣ ሊገዙት ፍቃደኛ መሆናቸውን ሲጠየቁ ግን አንዳንዶች አመነቱ። ምናልባትም ቀስ በቀስ ስላመደው። የሆነ ሆኖ ለምርምሩ $4 ሚሊዮን እና የ200,000 ያህል ሕዝብ አስተያየት ከተሰበሰበ በኋላ የኮካው ሥራ አስኪያጅ ሮቤርቶ ጎዜታ አዲሱ ኮካ መርቸንዳይዝ 7X
-100 ሲሸጡት የነበረውን የቀጣዩን ዘመን የኮካ ጣዕም እንደሚሆን ደመደሙ። እናም አዲሱ የኮካ ጣዕም በአሜሪካ አፕሪል 23 በጎርጎሮሲያኑ 1985 እንደሚገለጽ ቀን ተቆርጦ የኮካ ታላላቅ ባለሥልጣናት ለዚህ በጎርጎሮሲያኑ ከ1903ቱ ከኮካ ውስጥ ኮኬን እንዲወጣ ከተደረገበት ክስተት ቀጥሎ ታላቁ ለተባለው ታሪካዊ ቀን ሽር ጉዱን ተያያዙት። በታሪካዊው ቀን ዋዜማም የኮካ ሥራ አስኪያጅ በአሜሪካ የሚገኙ የኮካ ለስላሳ መጠጦችን አሽገው የሚሸጡ ድርጅቶች ኃላፊዎች ሰብስበው ውሳኔያቸውን አሳወቁ። አሁን ይለይልናል አሉ ጎዜታ። ይህ ሁሉ ቢሆንም ግን የኮካ ቀንደኛ ተፎካካሪ የሆነው ፔፕሲ የኮካን እያንዳንዱን እንቅስቃሴ እየተከታተለ ለመልሶ ማጥቃት መዘጋጀቱን የጠረጠረ አልነበረም። ለምሳሌ ያህል እንደ አንዳንዶቹ ገለጻ ከቀናት በፊት በፔፕሲ ዋና መስሪያ ቤት ውስጥ የኩባንያው ታላላቅ ባለስልጣናት ተሰብስበው ነበር። በተሰብሳቢዎቹ ፊት ደግሞ ከኮካ በድብቅ ሾልከው እንዲወጡ የተደረጉ የአዲሱን ኮካ ውህድ የያዙ እሽጎች ተደርድረዋል። አዲሱን የተፎካካሪያቸውን ውህድ በጽሞና ያጣጣሙት የፔፕሲ ባለስልጣናት ከፊት ለፊታቸው ታላቅ አደጋ እንደተጋረጠ ገባቸው። እናም በፊናቸው እነሱም ለመልሶ ማጥቃት መዘጋጀት ጀመሩ። በታሪካዊው ቀን የኮካ ሥራ አስኪያጅና ፕሬዝዳንት በጋራ በመሆን 200 ለሚሆኑ ጋዜጠኞች አዲሱን የኮካ ጣዕም አበሰሩ። ከዚያም የተከተለው ከጋዜጠኞች የተወረወሩትን ጥያቄዎች ግን የኮካዎቹን ኃላፊዎች የማይወጡት ማጥ ውስጥ ከተታቸው። ቀደም ብሎ ከፔፕሲ የተጠቆሙትን መረጃዎች ያነገቡት ጋዜጠኞቹ የኮካውን ሥራ አስኪያጅ በጥያቄ ያጣድፏቸው ያዙ። የምርት ለውጥ ምክንያት የፔፕሲ የጣዕም የበላይነት ነው ብለው ላፋጠጧቸው ጋዜጠኞች የኮካው ሥራ አስኪያጅ መልስ ፈጽሞ አይደለም ሆነ። ይህን ያህል የተጨናነቅንበት ውሳኔ አይደለም አሉ ጎዜታ። ሌላ የተጨበጠ ምክንያት ሊያቀርቡ ባለመቻላቸው ግን የጉዳዩን አንድምታ ፍንትው ብሎ ወጣ። ጎዜታ ፊታቸው ላይ ላብ ችፍ ይል ጀመር። አዲሱ ጣዕም ምን ይላል ተብለው ሲጠየቁ ለስላሳ ነው የሆነ ክብ። ጎዜታ አልሆነላቸውም። ፔፕሲዎች ለውጡን የሚያሳየውን የፔፕሲ የጣዕም የበላይነት ነው ሲሉ ተሰማ። እንዲያውም የፔፕሲውን ዋና ሥራ አስኪያጅ ሮጀር ኤንሪኮ በአሜሪካ ለሚገኙ በርካታ ታላላቅ ጋዜጦች በጻፉት ደብዳቤ ከልብ በመነጨ ስሜት እንኳን ደስ ያለን ስል ታላቅ ደስታ ይሰማኛል። ለ87 ዓመታት የዘለቀው ትንቅንቅ በስተመጨረሻ በፔፕሲ የበላይነት ተደመደመ አሉ። የዋና ሥራ አስኪያጁ ደብዳቤ ሲቀጥል ኮካኮላ ምርቱን ከገበያ ላይ ሰብስቦ የፔፕሲ አይነት ጣዕም ያለው አዲስ አይነት ኮካ የዚህ ሁሉ ሰበብ የረጅም ጊዜ የፔፕሲ የገበያ ስኬት ለመሆኑ አያጠራጥርም። ምናልባትም በስተመጨረሻ ብዙዎቻችን ለረጅም ዓመታት የምናውቀውን ፔፕሲ ከኮካ የተሻለ ጣዕም እንዳለው ሳይገነዘቡ አልቀረም። እርግጥ ነው ሰዎች ችግር ውስጥ ሲገቡ የማያደርጉት ነገር የለም። ለማንኛውም ምን እንደሚያደርጉ እናያለን። ለአሁኑ ግን የምለው ድላችን ጣፋጭ ነው። እናም ክብረ በዓል ያሻናል። አርብ ዕለት ክብረ በዓላችን ሆኖ ይውላል። ቀጣዩ ቀን አርብ የፔፕሲ ሰራተኞች ድላቸውን የሚያጣጥሙበት የሙሉ ቀን እረፍታቸው ሆኖ ዋለ። አዲሱ ምርት የኮካን የሽያጭ ድርሻ በ1 በመቶ በዓመት $200 ሚሊዮን ያህል ያሳድገዋል ያሉት የኮካ ባለሥልጣናት የአዲሱን ምርት የሽያጭ ሁኔታ በንቃት ይከታተሉ ጀመር። ኮካ የምርቱን ለውጥ እንዳሳወቀ የኩባንያው የአክሲዮን ዋጋ ላይ እድገት ታይቷል። በመጀመሪያዎቹ ጥቂት ሳምንታት ውስጥም ሽያጩ የ8 በመቶ መሻሻል አሳየ። ከምርት ለውጡ በኋላ የተካሄደው የዳሰሳ ጥናትም ከኮካ ሸማቾች 75 በመቶ የሚሆኑት በአዲሱ ኮካ ደስተኛ እንደሆኑና ከዚህም በኋላ እንደሚጠጡት ገለጹ። ፔፕሲዎች ጉዳዩን በዝምታ የሚያልፉት አልሆነም። የፔፕሲ ቀማሚዎች ለመልሶ ማጥቃት የሚረዳ አዲስና የተሻሻለ ያሉትን ፔፕሲ ሱፕሪም የተሰኘ አዲስ አይነት ፔፕሲ ቀመሙ። አዲሱ ኮካ የፔፕሲን ሽያጭ መጋፋት ከጀመረ ፔፕሲ ሱፕሪምን ሊለቅ ተዘጋጀ። በዚህ መሃል ግን
አንድ ያልተጠበቀ ክስተት። የኮካን መለወጥ አጥብቀው የሚቃወሙ ሰዎች ተቃውሟቸውን ያሰሙ ጀመር። የእነኚህ ጥቂት ግን ተቃውሟቸው በስፋት በጋለ ስሜት የሚገልጹ ሰዎች ተጽዕኖ የተቀረውን የኮካ ተጎንጪ ሕዝብ ስሜት ይሸረሽረው ጀመር። ኮካ አዲሱን ቃና በሙከራ መልክ ባስገመገመበት ወቅት ኮካ ጣዕሙ ተሻሽሎ ቢመጣ ትገዙታላችሁ ወይ ተብለው ሲጠየቁ የኮካን መለወጥ ክፉኛ የተቃወሙ ጥቂቶች 11 በመቶ ተጽዕኖ አሁን ደግሞ በአጠቃላዩ ሕዝብ ላይ ይታይ ጀመር። በአጠቃላይ የተከሰተው ሁኔታ በማኅበራዊ ስነ ልቦናው ወይም ሶሻል ሳይኮሎጂ ዘርፍ ኢንፎርሜሽናል ኮንፎርሚቲ በመባል የሚታወቅና ሰዎች በማኅበራዊ ስብስብ ውስጥ አመለካከታቸውን በድፍረት ወደሚሰነዝሩ አመለካከቶች የማዘንበል ባህሪ ነው። በኮካ መለወጥ የሚሰነዘረው ተቃውሞ እየተጋጋመ መጣ። የኮካ ኮላ ኩባንያ የደንበኛ አስተያየት መቀበያ ስልኮች በቀን ከ1000 በላይ በሚሆኑ በኮካ መለወጥ በተከፉ ደዋዮች ተጨናነቀ። 40 ሺህ ያህል የተቃውሞ ደብዳቤዎች ደረሱት። አንድ ጡረተኛ የአሜሪካ የአየር ኃይል ባልደረባ በጻፉት ደብዳቤ ሲሞቱ አስክሬናቸው ተቃጥሎ አመዱ በኮካ ጣሳ ውስጥ እንዲቀመጥ ይፈልጉ እንደነበር፣ አሁን ግን ኮካ ከተለወጠ ምን አለኝ ብዬ ማለታቸውንና ሐሳባቸውን ለመለወጥ እያንገራገሩ እንደሆነ ገለጹ። በሁኔታው ግራ የተጋቡት ኃላፊዎች የስሞታ አቅራቢውን ሕዝብ አቤቱታ እንዲገመገምላቸው የሥነ ልቦና ባለሙያ ቀጠሩ። ባለሙያው የአብዛኛውን የአቤቱታ አቅራቢ ሕዝብ ስሜት የቅርብ ዘመዱን በሞት የተነጠቀ እምነቱ የተደፈረበት እንደሚመስል ገለጸ። አንዳንድ የቀድሞ ኮካ አፍቃሪዎች ደግሞ ከዚህ በኋላ አናገኘውም በሚል ስሜት የቻሉትን ያህል የቀድሞ ኮካ እየገዙ ማከማቸት ጀመሩ። ጭራሹኑ ደግሞ ጌይ ሙሊንስ የተባለ ሰው የአሜሪካ የድሮው ኮካ አፍቃሪዎች ማኅበር የሚባለውን መስርቶ የኮካ ኮላ ኩባንያ 99 ዓመታትን ያስቆጠረ ጣዕም ይመለስ ዘንድ ለመክሰስ ተነሳ። የረጅም ዘመን የኮካ አፍቃሪ የኩባው ፕሬዝዳንት ፊደል ካስትሮም የኮካ መለወጥ ሌላኛው የካፒታሊዝም ሥርዓት መበስበስ አስረጅ ነው ሲሉ ተሰማ። የኮካ ባለሥልጣናት ሁኔታው ከቁጥጥር ውጭ ሳይወጣ አንዳች እርምጃ መውሰድ እንዳለባቸው ተረዱ። የኮካ ሽያጭም እያሽቆለቆለ መጣ። የኮካ ባለሥልጣናት ኮካን ለመለወጥ በማሰባችን ተሞኘን አሉ። እናም አዲሱ ኮካ ከተለቀቀ ከ87 ቀናት በኋላ በሐምሌ 10 በጎርጎሮሲያኑ 1985 የቀድሞ ኮካ ኮኬ ክላሲክ ተሰኝቶ ተመልሶ መጣ። ኮኬ ክላሲክ ከአዲሱ ኮካ ጋር ጎን ለጎን መሸጥ ጀመረ። የቀድሞ ኮካ ተመልሶ መምጣትን ለማብሰር የኮካ ፕሬዝዳንት ዛሬ ለአሜሪካው ሸማች ሕዝብ 2 መልእክቶች አሉኝ አሉ። አንደኛው ኮካን ከተሻሻለው ጣዕሙ ጋር እያጣጣማችሁ ላላችሁ ምስጋናችን ይድረሳችሁ። ዛሬ መልእክታችንን ለማድረስ የምንፈልገው ግን ለሁለተኛው ወገን ነው። መልእክታችንም ይህ ነው። ሰምተናችኋል። የቀድሞ ኮካ መመለስ ዳግም የኮካን የደንበኛ አስተያየት መቀበያ ስልኮች ያጨናንቅ ጀመር። አሁን ግን የምስጋና ጥሪዎች ናቸው። አንድ ደዋይ የጠፋ ወዳጅን የማግኘት ያህል ነው አሉ። ዜናው በሁሉም ዋና ዋና የአሜሪካ ጋዜጦች የፊት ገጽ ላይ ወጣ። የቀድሞ ኮካ መመለስ የኮካን የአክሲዮን ዋጋ በ12 ዓመታት ውስጥ ወዳልታየ ትልቅ ደረጃ አጎነው። ባልታሰበ መልኩ ኮካ በቅርብ ዓመታት ውስጥ አጥቶት የነበረውንና በዚህም ሳቢያ ቅመሙን ለመለወጥ የተነሳበትን የሽያጭ የበላይነቱን ዳግም ለመቀናጀት በቃ። ኮካ ባልተጠበቀ መልኩ የኮላውን ጦርነት በድል ተወጣ። የኮካን ለውጥ ተከትሎ የተከሰተው ይህ ነውጥ ጉዳዩን በቅርበት በተከታተሉ በሸማች ሕዝብ ባህሪ አጥኚዎች ዘንድም መቼም የማይዘነጋ የሰብአዊ ፍጡርን ሰንካላ ስነ ልቦናዊ መዋቅር ወለል አድርጎ ያሳየ ክስተት ሆነ። ብዙዎች የኮካ ኮላ ኩባንያ ዝነኛውን ለስላሳ መጠጥ ለወጥኩ ብሎ ከማሳወቅ ይልቅ የለስላሳውን መጠጥ ቀስ በቀስ እያሻሻለ ወደ አዲሱ ኮካ ጣዕም ቢያመራ ኖሮ ያሁሉ ቀውስ አይከሰትም ሲሉ ይገልጻሉ። በእርግጥም ይህ ሐሳብ ለኩባንያው አልጠፋውም። ሆኖም ግን ጉዳዩን ሕዝብ ሲረዳ ትንሿን የጣዕም ለውጥ አጉልቶ በማሳየት ሊከሰት የሚችለውን አደጋ በመፍራት
ኩባንያው ሐሳቡን ሊገፋበት አልፈቀደም። እናም የክፍለ ዘመኑ የታላቁ ኩባንያ የምርት ለውጥና ሽያጭ ምስቅልቅል ለኮካም ሆነ ለሌሎች ታላላቅ ትምህርትን ሰጥቶ አለፈ። በጣዕም ልቆ በሰው ልጅ ስነልቦናዊ የሙጥኝ ባይነት ተሰናክሎ የቀረው አዲሱ ኮካም እምብዛም ሳይቆይ ከምርት ውጭ ሆኖ ዛሬ ላይ ታሪክ ሆኖ ቀርቷል። በዚህም የአዲሱ ኮካ ምስቅልቅል ሳቢያ ኮካ ሽያጩን ከምንም በላይ መናሩን ያስተዋሉ አንዳንዶች ግን ይሄ ሁሉ ነገር የኮካን ሽያጭ ለማናር በእውቅ ሆን ተብሎ የተደረገ ነው ሲሉ ይተቻሉ። ይህንን ትችት የሰሙት የኮካው ፕሬዝዳንት ዶናልድ ኮው ደግሞ እንዲህ ሲሉ መለሱ። አንዳንዶች ኮካ የሽያጭ ሥርዓት ስህተት ፈጽሟል ይሉናል። ሌሎች ደግሞ ይህንን ሁሉ ያደረጉት አስበው አቅደውበት ነው ይሉናል። እውነቱ ግን ይሄ ነው። ይህን ያህል ደደብ ይህን ያህልም ብልህ አይደለንም። ከግሩም ተበጀ የዓለማችን ምርጥ ታሪኮች የተወሰደ